አሚን መልቲሚዲያ ፕሮዳክሽን ጉዞ በጸሎት አቃቂና ቦሌ ልብ አንጠልጣይ ታሪክ ክፍል 3 ደራሲ ዘሪሁን ገመቹ ዋቤ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከጠዋቱ 2 ሰዓት ለመጀመሪያ ጊዜ የቀኝ እጇን የመሃል ጣት ተነቃነቀ። እቤቱ ውስጥ ያለው ሰው ሁሉ በደስታ ፈገገ። ከ10 ደቂቃ በኋላ አይኖቿ ተከፈቱ። አራቱም የቤቱ አባላት የተኛችበትን ፍራሽ በሁሉም አቅጣጫ ከበው በፈገግታ ያያት ጀመር። ግራ ገባት። መልሳ አይኖቿን ጨፈነች። መንቃቷ ራሱ የእውነት ሳይሆን በህልም ዓለም ውስጥ የተፈጠረ መንቃት ነው መሰላት። ለዛ ነው ዳግመኛ አይኖቿን የጨፈነችው። መልሳ ስትገልጥ ያየችው ተመሳሳይ ነገር ነው። አራት ወዛቸው የተመጠጠ የለበሱት ልብስ የነተበ በአባቷ ግቢ ውስጥ የአትክልቶችን ተንከባካቢዎችን የሚመስል ኑሮ የጠበሳቸው ጠና ያሉ ሰውዬ፣ ቆዳቸው የተሸበሸበ እናት፣ የ20 ዓመት ልጅ እግር የምታምር ግን ደግሞ ያልተመቻት ልጃገረድ፣ ባለጡንቻ ፈርጣማና ባለኮስታራ ፊት 25 ወይም ደግሞ 26 የሚሆነው ወጣት፣ ጭስ የጠጣና ያረጀ የማዳበሪያ ኮርኒስ ያለው ጠባብ ክፍል፣ መሬት ላይ የተነጠፈ ፍራሽና ያረጀ በህይወቷ ለብሳው እንኳን አይታው የማታውቀው አይነት ብርድ ልብስ ለብሳ ነበር ራሷን ያገኘችው። ግን እንደዛም ሆኖ የተለየና የማታውቀው ቦታ ያለች መስሎ አልተሰማትም። የሆነ ከዘመናት በፊት ታውቀው የነበረና ስትናፍቀው የቆየችው ቦታ ተመልሳ እንደመጣች አይነት ስሜት እንደዛ ነው የተሰማት። የት ነኝ ልጄ? አሁን ሰላም ነሽ? ትንሽ አደጋ ደርሶብሽ ነው። ይህ ምን አደጋ? አሁን ሰላም ነሽ? በውድቅት ሌሊት ሞተር ስትነጅ ነበር፣ ተገልብጠሽ ነው። ሞተር? አዎ ሞተር። ከማን ስትሸሽ ነበር? እስካሁን ለፖሊስ አላሳወቅንም። ይሄውልሽ እኔና ቤተሰቦቼ በህይወት ፈተና ጋር ግብ ገጥመን በትግል የምንኖር ሰዎች ነን። ከሆነ ወንጀል ጋር የተያያዘ ታሪክ ካለሽ እባክሽ እኛንም ጣጣ ውስጥ እንዳንገባ ካሁኑ ንገሪ ሲል ፊራኦል ተናገረ። እምነካህ ልጄ? ልጅቷ እኮ ገና አሁን መንቃቷ ነው። ተው እንጂ ነውር ነው። እናትየው ገሰጹት። አባትየውም ለባለቤታቸው ድጋፍ በመስጠት ልጄ፣ አዎ አሁን ዋናው ያንቺ መትረፍ ነው። ሌላው ቀላል ነው። የሰው ልጅ በህይወት ካለ የማያልፈው መከራ፣ የማያሸንፈው የህይወት ትግል የለም። አሁን አንቺ ምንም አታስቢ። እኔ ነኝ የተባለ ወጌሻ ጠርቻለሁ። ወለምታ ወይም ስብራት ነገር ካለሽ ያዩልሻል። ከዛ ካገገምሽ በኋላ ለቤተሰቦችሽ እንደውልላቸውና መጥተው ይወስዱሻል። በጸሎት ሌሊት በውድቅት ሌሊት ከቤቷ አምልጣ እንዴት እንደወጣችና ምን እንዳደረገች አሁን ያለችበትን ቤት የነማን እንደሆነ ትዝ እያላት ሲመጣ የመረጋጋትና የደስታ ስሜት ተሰማት። አመሰግናለሁ፣ ምንም ወንጀል አልሰራሁም። ፖሊስም እየፈለገኝ አይደለም። አሁን ደክሞኛል፣ ልተኛ አለችና መልሳ አይኗን ጨፈነች። ሰማችሁ አይደል? ምንም ወንጀል አልሰራሁም ብላለች። አሁን ዞር በሉላት፣ ትንፋሻችሁ ራሱ በሽታ ነው የሚሆንባት። አባትየው ተቆጡ። አባዬ ደግሞ አንተ ሁልጊዜ ሰው እንዳመንክ ነው። የሚገርመው ደግሞ ሰዎች ቃላቸውን እያጠፉ አንተን ማሳዘናቸውን አያቆሙም። አንተም ደግሞ ደግመህ አደጋግመህ እነሱን ማመን አታቆምም። ፊራኦል ተጨነቀ። ልጄ፣ ገለባ ቢዘሩት አይበቅልም፣ ተጠራጣሪ ሰው አይጸድቅም ይባላል። ያገኘሁትን ሰው ሁሉ በመጠራጠር ሕይወቴን ሳሰቃይ ከመኖር እያመንኩ ብከዳ ይሻለኛል። ቢያንስ በማመኔ ምክንያት የሚደርስብኝ ችግር ምክንያቱ እኔ አይደለሁም። ፊራኦል በወላጆቹ ውሳኔ ባለመስማማት በሉሽ እኔ ወደ ስራ ሄጃለሁ በማለት ቤተሰቡን ተሰናብቶ ግቢውን ለቆ ሲወጣ በራፍ ላይ ወጌሻዋ ወደ ውስጥ ስትገባ ተላለፉ። ቤቶች
አቶ ለሜቻ ሁሉም ግር ብለው ወጣው ወጌሻዋን ተቀበሉና ወደ ውስጥ አስገቧት። የትኛው ልጅ ነህ? የትኛው ልጅ ነሽ? ለሜቻ የወንድሜ ልጅ ነች። ከድሬዳዋ ልትጠይቀን መጣ ነው። እና ምን ገጥሟት ነው? ባኮት ከሆነ ሰፈር ልጅ ጋር ሞተር ተፈናጣ ስትሄድ ሞተሩ ተገለበጠባቸውና ትንሽ ተጎዳች። ምናልባት ስብራት ወይም ወለምታ ይኖራት እንደሆነ ብለን ስለተጠራጠርን ነው ያስቸገርነውት። በጸሎት የሚነጋገሩትን ሁሉ አይኖቿን ጨፍና እየሰማች ነው። ታዲያ ተኝታለች? አሁን ነቅታ ነበር። እንዴት ነው እንቀስቅሳት ወይዘሮ ፍነሽ ጠየቁ። አይ ቆይተዋት ህመሙ ራሱ ይቀሰቅሳታል አሉና ስሯ ፍራሽ ላይ ተቀመጡ። እስቲ እሱን የከሰልፍ ማቅረቡልኝ ትእዛዝ ሰጡ። ማንደጃው ቀረበላቸው። እስኪ አንዳችሁኑና የለበሰችውን ልብሷን አውልቁላት። ለሊሲ ፈጠን ብላ መጣችና ከላይ የለበሰችውን ጃኬት ቦዲ ተራ በተራ አውለቀችላት። በጡት መያዣ ብቻ አስቀረቻት። አንገቷ ላይ ያለው የእጅ መዳፍ የሚያህል አብረቅራቂ እንቁ ፈርጥ ያለበት ጌጥ የሁሉንም አይን በቅጽበት ተቆጣጠረው። ጆሮዋ ላይም ያንጠለጠለችው የጆሮ ጌጥ ከአንገት ሐብሏ ጋር እንዲናበብ ተደርጎ የተሰራ ለልደት በዓሏ ከአባቷ የተበረከተላት ልዩ አይነት ጌጥ ስለሆነ በተለይ የሊሌሳን ትኩረት በደንብ ነው የተቆጣጠረው። ሁሉም ግን አርቴ እንጂ ትክክለኛ ነው ብለው አላሰቡም ነበር። ወጌሻዋ በቦርሳቸው ውስጥ እጃቸውን ሰደዱና በብልቃጥ ከለጋ ቅቤ ጋር ተላውሶ የተዘጋጀ መድኃኒታቸውን አወጡና ፊት ለፊታቸው አስቀምጠው በሌባ ጣታቸው ዛቅ ያደርጉና በመሃል ጣታቸው ላይ አድርገው በመላ መዳፋቸው ላይ ለቀለቁና ስራቸውን በቀረበላቸው የክሰል ፍም ላይ ጠጋ አድርገው ሙቀት እንዲያገኝ ካደረጉ በኋላ ከአንገቷ ጀምሮ ትከሻዋን እያሹ መፈተሽ ጀመሩ። ምንም አልሆነችም። እስኪ ሱሪዋን አውልቁልኝ ሌላ ትእዛዝ ሰጡ። በዚህ ጊዜ አቶ ለሜቻ ከተቀመጡበት ተነሱና ወደ ውጭ ወጡ። ሴቶቹ እንደምንም ተጋግዘው የለበሰችውን ጅንስ ሱሪ ከላዩ ላይ አወለቁና በፓንት ብቻ ለወጌሻዋ አስቀሯት። ወጌሻዋ ተመሳሳዩን እሽት ከጭኖቿ ጀምረው ወደ ታች መውረድ ጀመሩ። ቀኝ እግሯ ቁርጭምጭሚቷ ጋር ደርሰው ጨበጥ ጨበጥ ሲያደርጓት ከተኛችበት እንደ መብረቅ አጓርታ ተነሳች። ሁሉም በድንጋጤ የሚያደርጉት ጠፋቸው። አዎ እዚህ ጋር ችግር አለ። አሁን በደንብ አድርጋችሁ ግራና ቀኝ ትከሻዋን ያዟት። የወጌሻዋን ትእዛዝ ስትሰማ አይኖቿ በፍራቻ ተጉረጠረጠ። በእድሜዋ መርፌ ለመዋጋት በስንት አዝጌዎችና ማባቢያ ነው። ታዲያ አሁን እንዲህ በስቃይ ስትፈተን እንባዋ ረገፈ። እናትና ልጅ ግራና ቀኝ ትከሻዋን አጥብቀው እንዳትነቃነቅ ይይዟት ጀመር። በህይወቷ ተሰምቷት የማያውቀው አይነት ህመም ተሰማት። የሆነ መጋዝ ጥርስ ያለው አዞ በሁለት መንጋጋዎች መካከል እግሮቿን አስገብቶ እያኘካት ነው ይመስላል። እንባዋ ብቻ ሳይሆን ንፍጧም በአፍንጫዋ ላይ የተዝረከረከ እንደሆነ ይታወቃል። ለዛ ግን የምትጨነቅበት ሁኔታ ላይ አይደለችም። ወጌሻዋን ከ10 ደቂቃ በኋላ የተሰበረውን አጥንት ወደ ቦታው ከመለሱ በኋላ እንዳይነቃነቅ በቀርቀሃ በደንብ አድርገው ካሰሩት በኋላ በፋሻ ጠቅልለው አጠናቀቁ። ከዛ እቃቸውን ሰባስበው ተነሱ። ለሊሌሲ የራሷን ቢጃማ ለበሰችና መልሰው አስተኛት። እልፍነሽ አቤት እማማ፣ ለሜቻ ድሬዳዋ ሀብታም ወንድም አለው እንዴ? ወይዘሮ እልፍነሽ ጥያቄው መደናገር ውስጥ አስገባቸው። ለምን ጠየቁ? አይ እንዲሁ ነው። ይቺ የወንድሙ ልጅ እጅግ የሀብታም ልጅ እንደሆነች ያስታውቃል። እንዴት ነው የሚያስታውቀው? ያደረገችውን ልብስና ያደረገችውን አርቲፊሻል ጌጥ ተመልክተው ነው? አይ ፍጹም እሱን አይቼ አይደለም፣ ሰውነቷን አይቼ ነው። ለስላሴው እኮ ከሐር ጨርቅ በላይ ነው። እጅግ ቅንጡ አስተዳደግ ያደገች የንጉስ ልጅ ነው የምትመስለው። አዎ በደንብ ያስታውቃል አሉ እርግጠኛ በመሆን።
ወይዘሮ እልፍነሽ ይሆናል ብለው በድፍኑ መልስ ሰጡ። እንግዲህ ከ3 ቀን በኋላ መጥቻ አያታለሁ። ሾርባ ነገር እያደረጋችሁ በደንብ ተንከባከባት፣ ትድናለች በሉ ብለው ሲወጡ አቶ ለሜቻ ወደ ውስጥ ገቡና ወደ ባለቤታቸው በመቅረብ የኔ ዓለም ለወጌሻዋ የሚከፈል ብር አለሽ እንዴ ሲሉ ልብን በሚሰረስር ትህትና ጠየቁ። ስንት ይሆን? 200 ብር ነው። እኔ ጋር 100 ብር አለ። በጸሎት በወገባቸው ዙሪያ የተጠመጠመ መቀነታቸውን ሲፈቱ አጨንቁራ እያየቻቸው ነው። ከቋጠረው ውስጥ ድፍን 200 ብር አወጡና ለባለቤታቸው ሰጧቸው። 100 ብሩን አትሰጭኝም? ኪሰማ ባዶ መሆን የለበትም። ግድ የለህም፣ ሂድ ወጌሻዋን ሸኛት። አቶ ለሜቻ የተሰጣቸውን ብር በእጃቸው እያሻሹ ወደ ውጭ ወጡ። ወይዘሮ እልፍነሽ ወደ ጓዳ ገቡና በጎድጓዳ ሳህን ምግብና በብርጭቆ ውሃ ይዘው በመምጣት ስሯ ቁጭ አሉ። የተኛች መስሏቸው ቀስ ብለው ትከሻዋን ያዙና የኔ ልጅ ሲሉ ሊቀሰቅሷት ሞከሩ። ቀስ ብላ አይኗን ስትገልጥ እንጀራ የተጠቀለለ እጃቸውን አፏ አካባቢ ደርሶ በቃኝማ፣ አይ በቃኝ አይሰራም፣ ካልበላሽ አትድኝም፣ እንደምንም ባይጣፍጥሽም ታግለሽ መብላት አለብሽ። ኮስተር አሉባት፣ አሳዘኗት። ቆይ ማንነቴን አያውቁ? ለምንድነው እንዲህ እየረዱኝ ያሉት? ነው ወይስ የልጃቸውን ልብ የተሸከምኩ መሆኔን ደመነፍሳቸው ነግሯቸው ይሆን? መልስ በቀላሉ ልታገኝለት ያልቻለችው ጥያቄ ራሷን ጠየቀች። ለሳቸው ስትል እንደምንም አፏ ተከፈተ። አፏ ውስጥ ከተቱት። በመከራ አላመጠችና ዋጠች። እንቁላል ፍልፍር ነው። በመከራ 5 ጉርሻ ያህል አጎረሷትና ወደ ላይ ደግፈው ውሃ እንድትጠጣ ካደረጉ በኋላ አስተኛት። ከዛ አቶ ለሜቻም ወጌሻዋን ሸኝተው ስለተመለሱ ለቤተሰቡ ጠቅላላ ቁርስ ቀረበና ተሰብስበው እየተጎራረሱ ሲበሉ አየች። ያ ደግሞ ይበልጥ ስለ ወላጆቹ ቤት እንድታስብና ልቧ እንዲሰበር አደረገ። ለሷ እንቁላል ጠብሰው ያበሏት ሴትዮ ለቤተሰቡ ደረቅ ዳቦ በሻይ ማቅረብ ነው የቻሉት። የገረማት ደግሞ እሱንም በፍቅር እየተሳሳቁ ይጎርሳሉ። እሷ ቤት በየቀኑ ጠረጴዛ ሙሉ ለአይን ራሱ የሚያታክት ምግብ ይቀርባል። የሚበላው ግን 10%ም አይሞላም። ከዛ የተረፈው ምን እንደሚደረግ አታውቅም። ምናልባት እዛ ግቢ ውስጥ ለሚሰሩ ሰራተኞች ይታደል ይሆናል፣ ወይም ደግሞ ተበላሽቶ ገንዳ ውስጥ ሊደፋም ይችላል። እዚህ ግን ቤቱ ያፈራውን ምርጥ ምግብ ለማያውቀቱ እንግዳ አብልተው እነሱ ደረቅ ዳቦ ይቆረጥማሉ። ለዛም በጨዋታ የደመቀ በደስታ የታጀበ ቁርስ ነው እየበሉ ያሉት። እነሱ ቤት ግን በኩርፊያ የታጀበ ቁርስ ነው የሚሆነው። ወሬ ካለውም በአሽሙርና በነቆራ የታጀበ በሚያስጠላ ጥል የሚገባደድ ነው የሚሆነው። ይበልጥ ሆድ ባሳት። በምንም አይነት ወደዛ ቤት በቀላሉ አልመለስም ለራሷ ዳግመኛ ቃል ገባችና አይኗን ጨፈነች። ደግማት ስለነበር ወዲያው ነበር ጭልጥ ያለ እንቅልፍ ይወሰዳት። የኔ ልጅ ተነሺ የሚል ድምጽ ነበር ከእንቅልፏ ያባነናት። ምን ያህል እንደተኛች አታውቅም። ብቻ አይኖቿን ስትገልጥ ልክ እንደ ቀድሞ ያች ደግናት ምግብ በሰሃን ይዛ ልክ እንደ ሕፃን ልጅ ልታጎርሳት ስሯ ቁጭ ብላለች። እማማ አራበኝም እኮ አሁን አይደል እንደ የበላሁት? አይ አሁን እኮ 7 ሰዓት ሆኗል። አባትሽ ላንቺ ሲል ነው ስጋ ገዝቶ የመጣው። እኔ እናትሽ ደግሞ ቆንጆ አድርጌ ሰርቼልሻለሁ። በሰማቸው ነገር እንባዋ በአይኗ ግጥም አለ። ነይ እስኪ ለሌሌሲ ትንሽ ቀና ትበል፣ ትራስ ደርቢላት። ሌሌሲ መጣችና ደግፋ ቀና አድርጋ ትራስ ደረበችላትና ወደ ቦታዋ ተመለሰች። ቡና ያፈላች ነው። አቶ ለሜቻ ከሌሌሲ ፊት ለፊት ባለ ደረቅ ወንበር ላይ ቁጭ ብለው በጸጥታ እየተመለከቷት ነው። እንጀራውን ጠቅልለው ወደ አፏ ዘረጉት። አፏን ከፍታ ተቀበለቻቸው።
አላምጣ ከዋጠች በኋላ እናንተስ አትበሉም እንዴ ስትል ጠይቀች። አይ ልጄ እኛማ በልተን ጨርሰን ቡና ስንጠብቅ አታይንም? አንቺ ቤ አቶ ለሚቻ መለሱላት። ወይዘሮ እልፍነሽ አብልተዋት ከጨረሱ በኋላ አቶ ለሚቻ ከተቀመጡበት ተነስተው ወደ እሷ ተጠጉና ፍራሹ ጫፍ ላይ ተቀመጡ። የሆነ ነገር ሊጠይቋት እንደሆነ ገብቷት ዝግጁ ሆነች። ስምሽ ማን ነው ልጄ? እስካሁን ስሟንና ማንነቷን እንኳ ሳያውቁ ይሄን ሁሉ ገዛና እንክብካቤ ሲያደርጉላት እንደቆዩ ስታስተውል ግርም አላት። በጸሎት እባላለሁ። እኔ አባትሽ ለሚቻ እባላለሁ። እናትሽ ደግሞ እልፍነሽ ነው ስሟ። የመጀመሪያ ወንዱ ልጄ ፊራኦል፣ እሷ ደግሞ የእሱ ተከታይ ሌሌሲ ትባላለች። የቤተሰቡን አባላት ሁሉ በስማቸው እየጠሩ አንድ ባንድ አስተዋውቋት። በጽሞና እያዳመጠቻቸው መሆኑን ከተገነዘቡ በኋላ ንግግራቸውን አራዘሙ። በእውነት በዛው ድቅት ሌሊት በዛ ሞተር ሆነሽ ከቤታችን ጋር ተጋጭተሽ ስትወድቂ በህይወት የምትተርፊ መስሎ አልተሰማኝም ነበር። ሁላችንም በጣም ፈርተን ነበር። ግን አምላክ ደግ ነው እና አጋልጦ አልሰጠንም። ተርፈሻል፣ ይመስገነው። አሁን እሳቸው ሲናገሩ ሞተሩና ቦርሳዋ ትዝ አላት። ሞተሩ ምንም ቢሆን ግድ የላትም፣ ቦርሳዋ ግን ያስፈልጋታል። ወይኔ አባባ የሆነ ቦርሳ ይዤ ነበር፣ ጣልኩት እንዴ? እስከዛን ሰዓት ድረስ እንዴት ትዝ እንዳላላትም ለራሷ ገረማት። አይ ልጄ አልጣልሽውም፣ ቦርሳውም ሞተሩም ጓዳ ተቀምጦልሻል። ሞተሩን ወደ ውስጥ ያስገባ ነው ምናልባት ችግር ላይ ሆነሽ ከፖሊስ እየሸሸሽ ወይም ደግሞ ከሆነ ሰው እየተደበቅሽ ከሆነ እንዳትጋለጪ ብለን ነው። አይ አባባ እምልልዎታለሁ፣ የነገርኳችሁ እውነቴን ነው። ከፖሊስ ጋር የሚያገናኘኝ ምንም ነገር የለም። ከእንጀራ አባቴ ጋር ተጣልቼ ነበር። በሌሊት ከቤት ወጥቼ በንዴት ስነዳ የነበረው። አዎ እኔም ጠርጥሬያለሁ። የቤተሰብ ችግር እንደሆነ ታውቆኝ ነበር። ሆይ ልጄ ይሄኔ እናትሽ በጭንቀት ልትፈነዳ ደርሳለች። ወይዘሮ እልፍነሽ በእናትነት አንጀታቸው እየተሰማቸውን ተናገሩ። ስለ ራሳቸው ልጆች እያሰቡ ስለነበር ስሜቱ ተጋባባቸው። በጸሎት አይ እናቴ አትጨነቅም ፍርጥም ብላ መለሰች። ምን ማለትሽ ነው ልጄ? በጣም ነው እንጂ የምትጨነቀው። እናንተ ልጆች የእናትን አንጀት እስክትወልዱ ድረስ አይገባችሁም። ይሄኔ በየፖሊስ ጣቢያውና በየሆስፒታሉ አንቺን ፍለጋ እየተንከራተተች ነው። ወይዘሮ እልፍነሽ ጠንካራ እምነታቸውን በድጋሚ ገለጹ። አይ እንደዛ ማለቴ አይደለም። እናቴ ከ2 ወር በፊት ነው የሞተችው። ወይ ታዲያ እንጀራ አባትሽ እናት የሞተችባትን ልጅ ምን አድርጊ ነው የሚል? ሌሎች እህትና ወንድም የለሽም? የለኝም፣ እኔ ብቻ ነኝ። ታዲያ በውድቅት ሌሊት ምን አጣላችሁ? የምትመልሰውን መልስ ማሰላሰል ጀመረች። በአይምሮዋ ስልታ ከመወሰኗ በፊት ካንደበቷ ሾልኮ ወጣ። ሰክሮ መጥቶ ሊደፍነኝ ሞከረ ስትል አፈረጠችው። ቤቱ ሁሉ በድንጋጤ ጸጥ አለ። ሁለቱ አዛውንት ወላጆች ስቅጥጥ አላቸው። እሷ ራሷ በተናገረችው ውሸት ራሷ ደነገጠች። በመደንገጧ የማትቆጣጠረው እንባ በጉንጮቿ ላይ እንዲረግፍ አደረገ። አቶ ለሚቻ በቀኝ ወይዘሮ እልፍነሽ በግራ አቅፈዋት እያሻሿት ያባብሏት ጀመር። ልጄ አይዞሽ አይዞሽ፣ ከዛሬ ጀምሮ እኔ እናትሽ ነኝ፣ እሳቸውም አባትሽ ይሆኑሻል። ቃል ኪዳን ገቡላት። በቃ ልጄ ምንም አታስቢ፣ እኛ ቤተሰቦችሽ ነን። አሁን ሁሉን ነገር እርግፍ አድርገሽ እርሽና ራስሽን አስታሚ። በደንብ ከዳንሽ በኋላ የሚሆነውን እናደርጋለን። ልትከሽውም ከፈለግሽ ወይም ሌላ ነገር ካሰብሽ በማንኛውም ነገር ከጎንሽ ነን። አሁን ግን ስለምንም ነገር አትጨነቂ። በሽታሽ ላይ ብቻ ትኩረት አድርጊ። እንደምታዩ ኑሯችን ደከም ያለ ነው። ትልቅ ሆስፒታል ወስደን ልናሳከምሽ አንችልም። ግን ደግሞ ወጌሻው የማያሽልሽ ከሆነ የመንግስት ሆስፒታልም ቢሆን እንመላለሳለን፣ እናሳክምሻለን። ምንም እንዳታስቢ።
የአቶ ለሜቻ ማበረታቻ ቃል ነበር። በጣም አመሰግናለሁ። በእውነት በህይወቴ እንደናንተ የወደደኝ ሰው የለም። ሰውን እንዲሁ በነፃ በዚህ መጠን መውደድ እንደሚችል አላውቅም ነበር። በጣም አመሰግናለሁ አለችና ሸርተት ብላ ተኛች። አይኗን ጨፈነች። ወይዘሮ እልፍነሽም ልጄ ሲያዩሽ እኮ መልአክ ነው የምትመስዪው፣ አንቺን ምን አይነት ሰው ነው ላይወድሽ የሚችለው ብለው አልጋ ልብሱን ወደ ላይ ስበው አለበሷትና ከስሯ ዞር አሉ። ስለዋሸቻቸው ጸጸታት፣ ግን ምርጫ የላትም። እንዲህ ካላደረገች ከቤተሰቦች ጋር እናገናኝሻለን ብለው ያስቸግሯታል። እሷ ደግሞ ወደዛ ምድራዊ ሲኦል ወደ ሆነና ፍቅር ወደ ነጠፈበት ቤት እንዲህ በቅርብና በቀላሉ የመመለስ ምንም አይነት እቅድ የላትም። ማታ 1 ሰዓት የቤቱ ሰው ሁሉ ተሰብስበው ጠባቧን ሳሎን ሞሏት። መጨረሻ ላይ የመጣው ፊራኦል ነበር። በእጁ 1 ኪሎ ሙዝ ይዞ ነበር የመጣው። ለሊሴ ከተቀመጠችበት ተስፈንጥራ ተነስታ ከእጁ መንጭቃ ተቀበለችውና እና ወንድሜ ሙዝ ገዛህልኝ? ደሞዝ ደረሰ እንዴ? ስትል በፈገግታ ተሞልታ ጠየቀችው። አይ እንደምታውቂው ቀኑ ገና 18 ነው። በ18 ደግሞ ደሞዝ የለም። ስለዚህ ሙዙ ላንቺ አይደለም ሲል መለሰላት። ለሊሴ ግራ ገብቷት እና ስትል አይኖቿን በማፋጠጥ ጠየቀችው። ለበሽተኛዋ ማለቴ ለእንግዳዋ ነው ሲል ያልጠበቀችውን መልስ ሰጣት። ነው እንዴ? እሺ አለችና ፌስታሉን ወደ በጸሎት ወስዳ ስሯ አስቀመጠችላት። በሳቅና በጨዋታ በደመቀ ምሽት እራት ተበላ። ቡና ተፈልቶ ተጠጣ። ከጓዳ የተጠቀለለ የጥጥ ፍራሽ ወጣና ወንበሮቹ ተሰብስበው ከሷ ጎን ተነጠፈ። ለሊሴ ከጎኗ በተነጠፈው የጥጥ ፍራሽ ላይ ስትተኛ፣ ፊራኦል ደግሞ ከእነሱ ራቅ ብሎ ግድግዳውን ተደግፎ ካለ አሮጌ ሶፋ ላይ አንድ አልጋ ልብስ ተከናንቦ ተኛ። ለሊሴ ታዲያ ስትበራገጂ እግሯን እንዳትነኪባት፣ አራት ታስቢም ማይ እጠነቅቃለሁ። ለሊሴ በጸሎትን ሌሊት የሆነ ነገር ከፈለግሽ ቀስቅሽኝ አለቻትና የለበሰችውን አልጋ ልብስ ተከናንባ እሺ እቀሰቅስሻለሁ ደናደሩ ስትል መለሰች። ደናደሪ ወንድሜ ደናደር። ምኑን ደናደርኩት? ዛሬ ደግሞ ምናልባት ሲኖትራክ ይሆናል ቤታችን ላይ የሚወጣው። ወንድሜ ደግሞ አሽሙራም ነገር ነህ። እሺ መብራቱን ላጥፋው? ፊራኦል ጠየቀ። አጥፋው በጸሎት መለሰች። መብራቱ ጠፋ። ጸጥታ ሰፈነ። ሁሉም ጸጥ ያለና በእንቅልፍ የተዋጠ ይመስል ነበር። በጸሎት ግን ፈጽሞ እንቅልፍ ሊወስዳት አልቻለም። ጨለማው ውስጥ አይኗን አፍጥጣ በጭንቀት እያሰላሰለች ነበር። ይሄኔ የአባቷ ቅጥረኞች ድፍን አዲስ አበባን እየገለባበጧት እንደሚሆን እርግጠኛ ነኝ። የፈለገ ቢገለባብጡ የፈለገ ያህል ቢሞክሩ አያገኙኝም ስትል እርግጠኛ ሆነች። ስልኳን ከቤት ይዛ አለመውጣቷ አሁን ድረስ ነው ያስደስታት። እንደዛ ባታደርግ ኖሮ ያንን ተከትለው ያለችበትን ለማግኘት ይሞክሩ ነበር። አሁን ግን ምንም እድል የላቸው። አው አሁን ባልና ሚስቶቹ እየተናቆሩም ቢሆን እሷን በመፈለጉ አንድ ላይ ለማውራትና ለመተባበር ይገደዳሉ። ምንም አልላትም። ወደ ቀልባቸው እስኪመለሱ ምክንያት ሊሆናቸው ይሆናል። ይሄ የሷ ምኞት ነው። ካለበለዚያ ይለይላቸውና እርስ በርስ ይገዳደሉ ይሆናል። እንደዛ ከሆነ እስከ ወዲያኛው እገላገላቸዋለሁ አለችና በረጅሙ ተነፈሰች። እንዲሁ ስትገላበጥና ስትተክዝ እኩለ ሌሊት ሆነ። በአእምሮዋ የሚጉላለው ሐሳብ ብቻ አይደለም፣ እቅፍ የነሳትም የእግሯ ጥዝጣዜ ጭምር ነው። በዛ ላይ ሽንቷን ወጥሯታል። እንዴት ነው የማደርገው ስትል ራሷን ጠየቀች። እንደምንም ተቆጣጥራው ለማቆየት ብትጥርም አልቻለችም። አምልጧት ከመዋረዷ በፊት ከጎኗ ድብን ያለ እንቅልፍ የተኛቸውን ሌሊሴን መጣራት ጀመረች። ያልጠበቀችው ሻካራ ድምፅ መልስ ሰጣት። አትልፊ እህቴን እንኳን በጥሪ በመድፍም ልትቀሰቅሻት አትችይም። ግራ ተጋብታ
ምን እንደምትመልስ እያሰላሰለች ሳለ መብራቱ በራ። በቁምጣና በጃፖኒ ቲሸርት ውጥርጥር ያለ ሰውነቱን በከፊል አጋልጦ ካለችበት በ3 እርምጃ ርቆ ቆሟል። ምን ልስጥሽ ሲል ጠየቃት። አይ ሽንት ቤት መሄድ ፈልጌ ነበር ፈራ ተባ እያለች መለሰች። ፖፖ ላምጣልሽ? ፖፖ ቢያመጣላት እዚህ እፍንፍን ያለ ቤት ይሄ ሁሉ ሰው ባለበት እንዴት አድርጋ እንደምትጠቀም ግራ ገባት። አይ መሄድ ነው የፈለኩ በማለት መለሰችለት። ክፍል 4 ይቀጥላል።